ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን እንግዲህ የተለያዩ እንግዳዎች ወደ እናንተ እየቀረቡ ይገኛሉ። ከረፍት በፊት ወንድማችን አለመሸት ሞገስ አስመራ ስለነበረው የውትድርና ቆይታ እየነገረን ነበረ። እንግዲህ ወታደር ታሪክ ሲነገር እኔ ሁሉ ጊዜ ልቤ ይነካል። እኔ ወታደር ዘመድም የለኝ፣ እኔም ወታደር መሆን ፈልጌ ሳሎን ነው የቀረሁት። ማለት እድሉ አላጋጠመኝም። ነገር ግን ወታደር ማለት በየትኛውም ሀገር ላይ በተለይ ሀገራችን ኢትዮጵያ አገሩን እሱ እየሞተ አገሩን የሚያኖር ስለዚህ መንገድ ላይ ዩኒፎርም የለበሰ ወታደር የትኛውም ዘመን ወታደር ይሁን ወታደር ስታየው ልታከብሩ ይገባል። ምክንያቱም እሱ እየሞተ እና እኛን እንድንኖር አገሩን እንዲኖር የሚያደርግ የእግዚአብሔር አገልጋይ ነው። ለማንኛውም በዚህ አጋጣሚ ልናገር ብዬ ስለ ወታደርና ከውትድርና ጨርሰ አዲስ አበባ ገባ። አዲስ አበባ ሰው ነበረ ወይስ ዝም ብለህ መተህ ማንገራረፍ? ደብረ ዘይት ልጅ ነህ? እኔ ሰው ምናምን ዘመድ ሳይሆን ከጓደኞች ጋር ዘመኔ ሁሉ ያለፈው ደብረ ዘይት መጣው። ደብረ ዘይት ያው እንደነገርኩ ጓደኞች አሉኝ አይደለም። አልፎ አልፎ ቤተሰብ ጋር እንትን ትላለህ። ጓደኞች ጋር በብዛት ጓደኞች ያኔ ልዩ ነገር ምን መሰለህ፣ ጓደኛ ቤተሰብህ ነው። እንደዛ እኮ ነው ያኔ። የሚገርም ነገር እኮ ነው። የሚገርም ማለት አሁን ጨርሰህ ስትመጣ የምታርፍበት ቦታ ያስፈልጋል። ቤት ተከራየህ ምናምን ወይስ? አይ እንደሱማ ቤተሰብ ጋር ያው ዝም ብለህ እንትን እያልክም ነው ነበሩ ቤተሰቦች ትንሽ ያው አባት ምናምን ነበር አይደል? አዲስ አበባ ነበሩ? አይ ደብረ ዘይት እኮ ነው የቆየሁት። ደብረ ዘይት ቆየሁ እኮ ያ መፈንቅለ መንግስት ምናምን ሰማሁ እኮ ደብረ ዘይት ላይ እዛ ነው ከጓደኞቼ ጋር እኮ የምንወያየው። በጣም ምርጥ ልጆች ነበሩ። ግን ሙሉ አካል ይዘን ነው የተመለስከው? አዎ ምንም ነገር የለም። ምንም ነገር ብዙ አደጋዎች ነበሩ። በጣም እኔ ራሴ የገባሁባቸው አደጋዎች ነበሩ። ለምሳሌ አንዳንድ መሄድ ክልክል የሆነበት ቦታ ነበር። እግዚአብሔር እኮ ነው። ፈንጂ ካሁን በፊት ውጊያ ተደርጎባቸው ወይ የፈንጂ ወረዳ የነበሩ የሚታወቁ በዛ ሁሉ ሄጃለሁ። ድንጋዩ ላይ እየዘለልኩ ለማቋረጥ ረጅም ስለሆነ ስለደበረኝ ደብሮኝ ነበር። በጣም እንደዚህ በዚህ ነው በቃ እኔ ታውቃለህ። ስለዚህ ቤት መጣ እንዴት ያ አከኔ በመረሽም ግድ የለኝም ነበር። ተስፋ መቁረጥም ነው እንዲህ ነው። እንደገና ደግሞ ሲመጡ ለምሳሌ አንድ ልጅ ያሳዝኑኝ ነበር። አንድ ልጅ አሁን ፖስታ ይዤ ሲሄድ ከብርጌድ መምሪያ ወደ ሻለቃ ፖስታ ነው ያስኩት። ፖች ጥብቅ ሚስጥር ያለበት እኮ የውጋ ትእዛዙ ሊሆን ይችላል ምናምን። እሱን ይዤ ሲሄድ ልጅ የሀገር ከብት ይዞ ቆሟል። ታውቃለህ? ዝናብ መጣ። ዝናብ ሲመጣ ጠራሁት። ምን ይሰራል አሁን? አይተሃል? አደገኛ እኮ ነው። አሁን ስለላው በዚህ ነው የሚካሄደው ምናምን። የጦር ካምፕ እዛ አካባቢ አለ። ከዛ ዝም ብለህ በቃ ሸኘኝ አልኩት። እንደዚህ አቀፍኩትና ምን ይሁን አታውቅም። በብዛት ወደዛ ደግሞ የሚያስገቡት እኮ ኮማንዶ ምናምን ጠቅሎ ምናምን እንትን የሚል ነው። ገብቶሃል? መሳሪያ ይዣለሁ፣ እሱ አልያዘም። እኔ ደግሞ መሳሪያን ወደ ኋላ ነው የማደርገው። በጨለማ ወደ ኋላ አደርጋለሁ። በጨለማ የመሬት መልክዓ ምድሩ እንደዚህ ሸርተት ካል ገደል የሚከት ቦታ ላይ 2 ሰዓት ከምሽቱ ምናምን ይልኳል አንዳንድ እልህኞች። እሱ ከማን በልጦ ምናምን ይልዋል። ክፎች አሉ። ሄድለታለሁ ነው በ2 ሰዓት ሲጋራ ካጨስኩ እዛ ቢኤም የሚወርድበት ቦታ ታውቃለህ? እሳት ካዩ እያጨስኩ ሄዳል። እግዚአብሔር አመጽ ነበር በእነሱ ላይ እንደዛ። ከዛ እሱ ልጅ ሸኝቶኝ የትነት ዝናብ እስኪቆም ዝናብ እቺ እንትን ነው። እኔም እሱ ከዛው ጥሩ እንደዚህ ያቀፍ ነገር እኔም እንትን አለኝ። ከዛ ሄድን። በስንተኛው ቀን ደግሞ መኪና አገኘሁ ኦራል። እሱ ላይ ሆኜ ፖስታ ላደርስ ያው ልጅ እዛው ቦታ ይገኝ ወርደው ፊቴ ቀጠቀጡት። በቃ ይኸውልህ ልዩነታችን አየኸው? አንጀቴ የተቆረጠ በቃ ይሄ ነው የምታለው ፊቴ ማን አንተ ምንድነው ሻዕቢያ ምናምን ብሎ ምንም ሳያረግ ምን አረገ? ምን ትሰራለህ እዚህ እንዴ? ምን ሰንቶች ገለው ይገላሉ እኮ አይገርምም እንዴ? በዛው ሰፈሩ ስለሆነ ብቻ ሰፈሩ አይደለ ከብት ይዞ መጣ። እሱ ከየት እንደመጣ ይታወቃል። ከብቶች ይዘው በጣም እዛ የጦር እንደዚህ አይነት ድንቁርና ያገር ነው ያለው። ከዚህ ጋር የማይመቸኝ ነገር ይሄ እንዲህ አይነት ነገር ከኔ ጋር አሁን ስሙን እንትን አይደለም አብሮን ምናምን እንትን የምንል ግን ግዳጅ ላይ አንዳንድ ቦታ ላይ የሚሰሩት ክፉ ስራ በጣም እነኛም ክፉ ስራ ይሰራሉ። እዛ መሰማው እኮ በጣም ብዙ መጥፎ ነገር አለ። አይተሃል? ግዳጅ ላይ ምናምን ደስ አይለኝ። ይልቅ ሴቶች ይማረካሉ። ይኸውልህ ሲማረኩ አለምሸት ጋር ሂዱ ነው የሚሏቸው። እዛ ጠቅላይ መምሪያ ሆኜ ሽርጥ ሰጥቻቸው አውቃለሁ። ሽርጥ ሰጥቼ ሻይ አፍልቼ ይኸው ይፈራሉ። እንደዚህ ይደነግጣሉ። የደርግ ወታደር በሚለው አይደለ? የሻዕቢያ ወታደሮች ይፈራሉ። ታውቃለህ? እሱ እኔ ደግሞ በቀጥታ እንደ እህታለች ይዘርነሽ እሷ ነች የምትታየኝ።
በቃ እህቶቼ የለም ጠላትነት። ሴቶች ናቸው ወጣቶች በፍርሃት ሲያዩ ደግሞ የበለጠ ቀልጣሉ። አይታ በቋንቋ አትገናኝ። ከዛ ወደ ተሐድሶ ይሄዳሉ። ወደ አስመራ ትልካቸዋለህ። ወደ አስመራ ይሄዳሉ። እኛ መለብሶ ነበር ተንከባከቡ አይዟችሁ ምናምን ለማለት ትሞክራለህ። በፊትና በገጽታ በምናምን አልጋ እንዴት እያዘንክ ማለት ነው። አይታል። ከዛ ወደ ተሐድሶ ይሄዳሉ። ግን አንዳንድ ልጆች ሁለት ሶስት የተማረኳለ ሲሄዱ ሲወጡ ነው ይገባሉ። አዎ በጣም እኮ ሻዕቢያ እኮ በደንብ ደርግም ያው እንትኑ ወታደራዊ አምባገነንነቱ ምናምን ስላለ እንደውም እዛ ከተማ ላይ አንዳንድ ፖለቲካዊ መስተካከሎች ኖሮ ከኛ በኩል ልጆች አንዳንድ ስህተት አንድ ልጅ ለምሳሌ ሁለት ሶስት ናቸው፣ ግን አንዱ ሲሳሳት ሲጋራ ሊገዛ ሄደ። ከዛ የሚለው እሱ መጥረቢያ ይዘው መጡ ሊገሉኝ አለ። እዛ እንትኖች ከዛ ተኩሶ ይመታዋል። ከዛ ሲቪሎችን ያው በረሃ እኮ ነው እዛ ቢኒያመር ብሌን ምናምን ትላቸው። ከዛ 5-6 ቀን ታሰረ። ጦሩ ተሰበሰበና ተረሸነ። ለምን ገደልክ? ሌሎችም ብዙ ጓደኞች ሌሎች በጣም የሚያሳዝን ነገር ጦሩ ይኸውልህ እንደሚጎዳ ሰው ከተጎዳ ተጎዳ ነው። አሁን አንድ ልጅ አሁን የድሬዳዋ ልጅ እዛ መጡስና ቀብጦ ጠጥቶ አንድ ጊዜ ስንሄድ ኢላበረድ ምናምን የምትባል ቦታ ከኢላበረድ በታች ሌላ አንድ አለች። እዛ ጠጥቶ ሲቀብጥ ዝም ብሎ ተኮሰ ተባለ። እንግዲህ እኛ አልሰማንም። ከዛ ጓደኞቹ ጻፉበት። ይሄ እንትን ክፍልህ ነው የሚጽፍብህ፣ ጥፋት ታጠፋለህ። ክፍሉ እንዲና አመፀኛ ነው። ከዛ ምናምን ኮሚቴ የሚባል አለ። ከረ ሞት ወስኖበት መጡ። እኛ ትንሽ እንትን ምንል ከዛ አሪፍ ነው ስሙ ራሱ ምናምን ነው ስሙ አሪፍ ያራዳ ልጆች የምትላቸው አሉ። ትንሽ ነቃ ነቃ ያለው አይደል? በዛ ነው። ከዛ ላይ እንደለመድኩት ያው ፖስታ ላደርስ መኪና ላይ አንድ ቀን እንደዚህ ሲወጣ መኪናው ላይ ሲጋራ እያጨሰ ሲጋራ ስጠኝ ልሰጠው ስል ይሄ አለኝ እንዲዛ ታስሯል። ዞር ዞር ብያያል። 4 እንትኖች አሉ። ይሄ ሚሊተሪ ፖሊሶች አሉ። ወፖ ነው የሚባለው። አፌ ላይ አድርግልኝ። ከዛ እኔ ደርሼ ስመጣ ጦሩ ተሰብስቧል። እሱ ፊት ለፊት ቆሟል። ጉድጓድ ተቆፍሯል። ተመልከት። የረሸነው ልጅ ደግሞ ከኛ ጋር የሚበላ ምግብ አብሬ መብላት አቆም። ከዛ በኋላ አንደኛ ግዳጁ ነው ለነገሩ፣ ግን ደግሞ ልጁ ደበረኝ። በቃ ራስንም ስጠላ ማንንም ነው የምጠላው። ቅንጥስ አለኝ። እሳት ሲያደርጉት ሄደ ጥይቱ። ልጁ ዝም ብሎ ቆመ። ዝቅ አድርገው አይሉም እንደ እንትን እንደ አሪፍ ስራ ዝቅ ሲያደርግ ዝርግፍ አለ። ዝርግፍ እኮ አይደለም እንደዚህ ቅንጥስ ተሰለ ጉድጓድ ውስጥ ታወቀ። ያኔ እንደሚወድቅ የታወቀ ነበር። ከዛ ቀጥሎ እንግዲህ እዚህ ከመጣን በኋላ ጀርናል ታሪኩ ምናምን ጀርናል ታሪኩ እኛ እዚህ መጣን። ወሬ እኛ እዚህ መጣ እየባሰበት ሄደ። ታውቃለህ ደም እኮ ነው። ቀልድ መስሎታል አለም ደብለስ ያበረታታል ጀግና እያለ ከዛ ጀርናሎች ከዛ ይኸው ፈርድ ነው ተመልከት። ጀርናል ታሪኩም ጀግና ነበር አሉ። ግን ወታደሩ ፊት ነው የተሳደቡ የረሸ ነው ሲባል ተመልከት። እንደዛ ሆነ። አሁን እንግዲህ ወደ ደብረ ዘይት ከመጣሁ በኋላ ደብረ ዘይት እንግዲህ ተመልከት። ደርጋው ድህነት መጣ። ስራ የሚባልም የለም፣ ግን ጫትና መጠጥ አለ በርካሹ። ከዛ የሚወድቅበትን ቀን ነው የምትጠብቀው። ወሬው ሁሉ እኮ እሱ ነው ታውቃለህ አይደል? ወሬው ሁሉ ያን ልጆች ነበር ነው ትንሽ አታውቅም ማለት አስታውሳለሁ። ማለት ልጅ ነኝ 16 17 እየቃም ቅዠቱ መቼ ይወድቃል እንዴት ይወድቃል ምናምን ነው። በቃ እንደዛ እኮ ነው። ለዚህ እኮ ነው ያኔ ሲገቡ እኮ ህዝቡ እኮ ታንክ ላይ ወጣ እኮ አይታል። አስታውሳለሁ። እኔ አዲስ አበባ እዚህም ቤት 30 ብር ተከራይተን እንኖር እዚህም እዛም እያልን እንኖር ነበር ከአንድ ልጅ ጋራ እዚህ እንትኑ ጋር ትንቦ ሞኖፖል ጋር 30 ብር። ኦኬ። ከዛ እዛ 30 ብር ደብዘት ያንተላለን ነው ከሰተት ብለው ገቡ። ከመግባታቸው በፊት ራሱ ደርግ ወድቆ ነበር። ውድቀት እኮ ሰው ይመስለዋል እዛች ባለስልጣኖች አካባቢ ሰላም ስለሆነ። አሁን መንገ ወርቅ ቢያነጥፉለት ፋንድያ ነው የሚል ያለው ለማን ነው? እዛች አካባቢ ላሉት ለጓደኞቹ ለምናምን ነው። አብዛኛው ህዝብ ችግር ውስጥ ነው ያለው። አስተውሳለሁ ንግግር ያተናገረ ከባድ እኮ ነው እንደዚህ አይነት አነጋገር። ለማን ነው ወርቅ የተነጠፈው? ወርቅ ሾፎ ያቅም ህዝቡ ጫማ የለውም እንዴ? ህዝቡ በጣም አታ ከተሞች ወድቀው ተበራክቶ ስርዓት አልበኝነት ተበራክቶ አሁን ምናምን መደበኛው ሴተኛ ዳሪነትም እንዲሁ አይገርምም?
ከተሞች በሙሉ በሴተኛ ዳሪና በሃንግ ምናምን በጉልበት ነው የምትተዳደረው። እንደዛ ምናምን ሆነ። ከዛ ደርግ ሲወድቅ እንግዲህ እነኚህ ሲገቡ ሰው አንድ ጊዜ ግራ ተጋባ። ይህ ኢትዮጵያዊ አንድ ባህል ነው የወደቀው። ከደርግ ጋር እኮ የወደቀው አንድ ትልቅ ነገር ነው። አንድ ትውልድ አብሮ እንትኑ ተቀየረ አእምሮ። ምክንያቱም እኔ እዚህ የቱ ጋር አንድ ጓደኛዬ ጀነራል ናቸው፣ ፖሊስ ጀነራል የእሱን ናንጠይቅ ብሎኝ ጀነራል የእህቱ ባል ናቸው። ልንጠይቅ ስንሄድ የት እዚህ ኢኮኖሚ ኮሚሽን 6 ኪሎ ያለው እዛ ነው የታሰሩት እኮ ፍቅረ ስላሴ ምናምን ትላልቅ ባለስልጣኖች በጣም የተፈሩ። እዛ ሄድን። ተጋዳላዩ ምን አለ እዛ ማንም የምትፈልግ ፍቅረ ስላሴ ያይልም ጓድ ፍቅረ ስላሴ ምናምን ጠቅላይ ሚኒስትር ምናምን ነው። ሻለቃ እንኳን አትሄድ ኮርኔል ምናምን አይባል ጓድና እሳቸው ምናምን አይልም። አንድ ዝም ብሎ ጨበሬ ደነቅ ያየው። ከዛ ታክሲ እቺ ደግሞ እንትን አለች ውይይት እዛ ውስጥ ገብተን የጥላሁን አውጥቷል። አንድ ሙዚቃ ነበረ። አሁን ዛታ ምን በዚህ ዘመን እንደ ሙዚቃ ይደመጣል ይላል ሰው ተቀየው። ታላላቆችን እንደ አርአያ የምታያቸው ትላልቅ ሰዎች ተዋርደው ስታይ እንትን ትላለህ። ደግሞ እነሱን የተኳቸው ሰዎች ስርዓት የሌላቸው ሰዎች መሆናቸው ስታይ መንገድ ላይ ይሄ እንትን ትላለህ። ትንሽ ቆይተው ደግሞ ግድያ ምናምን ሲጀምሩ መንገድ ላይ እንትን ትላለህ። አየህ ቀውሱ። በሽግግር መንግስቱ ጊዜ እኮ ከባድ ነገር ነበር። አዎ ሌቦች ምናምን ነበሩ ይገደሉ ነበር። እኔ ማስተዋወስ ሌባ እንዴት ይገደላል? አይገርምም? ያኔ አዎ ይገሉ ነበር። ረሽና በስተትም ይገላሉ። ብዙ ጨዋታ አለ እሱማ። ብዙ ነገሮች አሉ በጣም የሚያሳዝኑ። ባልና ሚስት ሲጣሉ ስርዓት ለማስከበር ነው በጣም ብዙ ጥሩ የነበረው። እኛ እንደውም ሰዎች አይደሉም ብለን ሲገቡ ምንድን አይነት ናቸው ብለን አንተ ጦር ሜዳ ስለምታውቃቸው ነው። እኛ አዲስ አበባ የነበርን ሰዎች ግን ምን አይነት ምክንያቱም የነበረን ስዕል እንደ ጭራቅ ነበር የምንቆጥራቸው ለማየት ነበር ጉጉታችን። መጀመሪያማ አሪፍ ነበሩ። መጀመሪያ ከህዝብ ጋር ነበሩ በደንብ። ታንኩ ላይ ወጣን አላልኩም ብራቮ እያል ነኛ አላስኖር ብሎ ዛቤው ጥበቃው ምናምን አላስኖር ያለ እንቶቹ በጣም ብዙ ሰው ታዘቡ። በጣም የሚገርም ነገር ያለመጣው ለውጥ ስንት በቀን 3 ሰላም ያለን ሰው አለ ሊያስረሽደ ቢፈልግ ያዴ አለዛ ደርዜ በጣም ያሳዝናል። ከዛ ወዲያው ደግሞ እዛው ሰላም ይሄ ሰውዬ ምንድነው አልኩት። አንድ ጓደኛዬ ምንድነው ተመረጠ አለኝ ቀበሌ። እንዴ ትናንት እኮ በቀን 2 ነው ሰላም ያለኝ አልኩት። አሁን እንዲህ ብሎኝ ገላምጦኝ አለፈ ማታ ላይ ምን ነካው ብዬ ሰብስበው መረጧቸው አለ ድጋሚ ቀበሌ ሊቀበል። አይ ዛሬ ነው ሲመረጥ ዛሬ ወደ ትራለ ትንሽ ቆይቶ ደግሞ አወረዷቸው። እንዴ ተጫውተው ይሄድግ እኮ ግን ተጫውተባቸው። ሰላምና መረጋጋት ምናምን ተብሎ ሰላምና መረጋጋት አቤት በቃውን ተባለ። በዛ ውስጥ ማየ መንግስታት ብዙ ጊዜ ጉልበተኞች ስለሆኑ ብዙ ጊዜ ደግሞ እነሱ ጋር ስሜታዊ ሰዎች ናቸው የሚቀላቀሉት። ብዙ ጊዜ ኢትዮጵያ ውስጥ እንደዛ አይደለም እንዴ? አይደለ? የተረጋጋ ነገር የለም። በደርግ ጊዜ ፋራው ነው ጠቅላላ ካድሬው ነው። አቤት ጥበቃውን ፋራው ነው ትላልቆቹ ማዋረድ ስለፈለገ። መንግስት ያኛው መንግስት ደግሞ ለጭቁኖች መጣው ስላለ በጭቁን ስም ይሄ ፋራው ገብቶ አሪፎችን ዝም ብሎ ነው አሪፎቹ ጥግ ያዘው። አይታል በዛ መንፈስ ነው ያለው። አሁንም እነኚህ ሲመጡ እንደዛ ነው የሆነው። እንደዛ ስለዚህ ምን ይሁን ሲባል እንግዲህ አሁን ያኔም እኮ ጌታን ብዙ ሰው ተቀብሏል። አሁን በዚህ ቀውስ ውስጥ ምን ይሁን ምናምን በሚለው አይደለ አላየህም? ብዙ ሰው አንተ ወደ ጌታ አልመጣሁም። እኔ ወደ ጌታ አልመጣሁም። ያው በዓለም ነኝ። በዓለም ነው ያው እንዳልኩ እኮ ያቺ ስራትም አለች እኮ እቺ የቤተሰብ ስራት ክብደት ባንሰጣትም እሷ ሰርታ ነበረ። ከንቱነት ነው በቃ። ያው እናነባለን፣ ጥሩ አነባለሁ እኮ አነባለሁ፣ እንወያያለን፣ ለመጻፍ እንሞክራለን። ደግሞ ያው ባለችው እንትን ላይ ሚዲያ ላይ ኢንስትራክሽን እንጽፋለን። ያው ዘመን ነው ያለው። እንደገና ደግሞ ምን አለ እዚህ እንትን አለ አይደል? አንድ መጽሔት አለ ከዘመን ጋር የዛሬቱ ኢትዮጵያ የዛሬቱ ጋዜጣ ነው። ሌላ አንድ ድንቅ መጽሔት ነበረች። ኧረ በጣም የመንግስት ነው። አዎ ከዚህ ብርሃንና ሰላም የዛሬቱ ኢትዮጵያ ጸጋዬ ኃይሉ ብሩ የሚያዘጋጀት አንድ ቆንጆ መጽሔት አይገርም? ዘመንና በጣም ዝነኛ መጽሔት ነበር። መጽሔት ነው። አዎ እነሱ በስንት ወር አንዴ ምናምን በወር አንዴ ምናምን አልፎ የሚወጡ ጋዜጦች ምናምን ላይ ተጽፋለህ። አልፎ ዘመን ላይ እንደዚህ ይሁን እንደዚህ በቃ በርቀት እንትን የለም። ፍራንክም የለም። ፍራንክ እኮ የለም ያኔ። በቃ ፍራንክ ያላቸው ልጆች ጓደኞች ይሆናሉ ምናምን እንጂ ፍራንክም የለም። እንደዛ ነው። እና ከዛ ምንም እየተለማመደን መጣን። እንግዲህ ይሄ ከንቱነቱ ዓለም ከንቱ ነች የሚለው ራሱን የቻለ ፍልስፍና ሆነ። ራሱን የቻለ በቃ ዓለም ከንቱ ነች ምናምን።
ከዛ በከንቱነት ዙሪያ እየተሰባሰበ ነው እንግዲህ ህይወታችንን እንመራ የነበረው። ይህን ሐሳብ ያላቸውን ሰዎች በዚህ ረገድ ዝቅ ዓለም ከንቱ ነች በሚለው የተስማሙ ሰዎች ምንም ይሁን ምን ይጠራራሉ። ስራ ይኑረው አይኑረው ስራ ያለው ከሌለው ጋር ምናምን አለ። እንደዚህ እንትን የለም። ሐሳብ አሪፍ ይሁን እንጂ እንትን ትላለህ። ሌሎች ነገሮችን አብረህ ሁሉ ትኖራለህ። እና ከነስብሐት ገብረ እግዚአብሔር ጋር ነጋሽ ስብሐት ገብረ እግዚአብሔር እዚህ እንትን ጀርባ እዚህ ኩራዝ አሳታሚ ድርጅት ሲሰራ እሱ ኩራዝ ነበር በፊት ኩራዝ ላይ ከዛ በኋላ እግረ መንገድ እዚህ አዲስ አበባ ሲሰራ እዚች 5 ኪሎ የሆነች አጼና ውድ ትምህርት ቤት ይባላል። እዛ ሙያ ያለች እዛ ምናምን ትውላለህ። አከንቱ ብዙ ሰዎች በዛ ዙሪያ ይሰበሰባሉ። ብዙ ነገሮች አሉ። ይሄ ምናምን አለ ይሄም አለ። ከዛ በኋላ እንደገና ደግሞ የራሳችን ደግሞ አመጣን። የራሳችን ትንሽ የምትሰባሰብበት ተመሳሳይ ሐሳብ ያላቸው ሰዎች ይሰባሰባሉ። ከየትም ተፋልጦ ፍራንክ ምናምን ያመጣና ከየትም ግማሹ ይዘፋኝ ነው፣ ግማሹ ምናምን ቀልድ ምናምን የለም አትረኛ ነው ምናምን፣ ግማሹ ጸሐፊ ነው። እኛም ፕሬስ ላይ ደግሞ እንሰራ ነበር። ፕሬስ ላይ ሰራ ነበር። ረጅም ጊዜ ሰርቻለሁ። ፕሬስ ድርጅት ይሄ የፕሬስ ህትመት የነጻው ፕሬስ ላይ እዛ ላይ እንሰራ ነበር። እዛ ላይ አሁን ቆንጆ ልጆች እየታገሱን ህይወታችንን በከፊል መራ ነው። በጨለማ ውስጥ ቢሆንም ነው ማለት ምርጥ ልጆች አሁን ሲሳይ አገዳ በረሰ ታውቀዋለህ። እነሱ የታገሱ እነሱ ህይወታችንን ገፉት ትንሽ ጊዜ በእኛ ድካም በእኛ እየረሱልን እብደታችንን ማለት እብደት ኑሮ እኮ ነው። 1-2-3 ወር በጤናማ ምናምን ትሰራና 5-6 ወር ስራ ትቀጣለህ። እዛ ገዳም ሰፈር ምናምን የሚባል እዛው ዝም ብለህ እየጠጣ እዛው እየተኛ ምናምን እኮ ረጅም ጊዜ ትኖራለህ። የዛ የሰፈር ልጆች ምናምን ሲፈልጉ አንዳንድ ሸሚዝን ያጥቡልሃል ወይ ሌላ የራሳቸው ሸሚዝ ሰጥቷል። እዛው ምናምን እስራት እኮ ነው። ከባድ እስራት ማለት ያረቀው ምናምን 20 ሳንቲም 25 ሳንቲም ምናምን የሚሸጥበት ጊዜ ነው ታውቃለህ። እንዴ አንድ ጊዜ እኮ አንድ ሴትዮ አሁን ያው ሊደብራቸው ይችላል። ይዶሮ አላውቅም ግን እሳቸው ቤት ቁጭ ብዬ ዱቤ ምናምን እንደዚህ እየጠየቅኩ እያለ የምትጠጣበት ተስማማን። እዳለ የታመነ ነው ዶሮ አመጣለታለሁ ምናምን ትላለህ። ትፎግራለህ። ዶሮ ውድ ነው ያኔ 10 ብር ምናምን 1 ብር 2 ብር ነው 10 ብር ምናምን ገብቷል ያኔ። እሺ ከዛ ዶሮውን እንዳትረሳ እያሉ ይሰጡሃል እሳቸው። ከዛ የሳንቲምም ትወስዳለህ ብር 1 ብር እንደዚህ። አንድ ልጅ ግን ቁጭ ብሎ እንግዳ ነው ይኸውልህ ሚስቱ አለች ጩጬ ልጅም ይዟል እንግዳ ነው እዛ ቁጭ ብሎ ያህል። ከዛ ሲጋራ የሚገዛልኝ ምናምን ስል እኔ ካልሄድኩ አይደል አንተማ አይሆንም እንደ ረሳኸው እንደ ያሉ እሳቸው አዩ ረሳኸው ወይ ይሄ ድሮም ሲጋራ የሚገዛልህ ነው አየህ። እዛ አርሲ ምናምን ሄዶ ኢንጂነር ነው ሚስት ወልዶ ቤት ሰርቻለሁ አለ። በኋላ ሲነግረኝ እሱ ነው ልጁ ተሻሽሎ 15 ዓመት ላይ ከዛ ቤት ሳልወጣ 15 ዓመት ምን ትላለህ አዩ እስሩን። ከዛ አንድ ጓደኛችን ሲነግረን ይኸውልህ ሰይጣን ምን አረጋል 3 አሰረ አለ። ትልቅ ልጅ ነው ጓደኛችን በ3 ያሰረ። እሱ አሁን በጌታ አይደለም ግን ገብቶታል። ያ አጋንንት አሰረ። ቤት ካለ ቤት አረቄ ቤት ቢሮ እንደዚህ 3 ይጀምር ከዚህ ክልል እንዳትወጣ ያደርጋል። አየው በቃ ቤት አረቄ ቤት ቢሮ ቤት አረቄ ቤት ቢሮ ቤት አረቄ እኛ ነው ቢሮ የሚባለው ደግሞ ትተናው ቤትና አረቄ ቤት አረቄ ቤተሰብ ምናምን ያደርጋል። እስራት ነው መጣኝ አይተዋል። አሁን ዘመን ያልኩህ እኮ ነው ሰይጣን። አሁን ዘመንህን ይበላዋል እንደዚህ በሳቅ የሳቅ አይዲያ ይሰጣል። ከዛ አካባቢ እንዳትወጣ ፍራንኩ ለስፖንሰር የሚያደርጉ ልጆች ይመጣሉ እኮ ከውጭ ሲመጡ ፈልገው የሚመጡ ምናምን አይጠፋም እንዴ ከውጭ የሚመጡ ልጆች አሉ። ደግሞ አንዳንደኛ እንትን አይደለም እንግዲህ ፊት ለፊት አይደለ ሃንግ ምናምን ይሄ ሌቦ ምናምን ይመጣል። አንድ ቀን አንድ የሆነ ግሮሰሪ ይዛ እኔ ስገባ ልጆቹ የሉም። አንዳንዴ ይጋብዙናል ብዙ ልጆች እዛ አርቲስቶችም አሉ ይሆኑ ምናምን ይጋብዙን ነበረ። አንድ ቀን ስገባ የሉም። 2 ቀን የት ሄዱ አልኩት ልጁን ባለ ግሮሰሪ ሌቦቹ ተጠራርገው ሄዱ እኮ አለ። ይሄው እንዲህ እያለ ነበር የሚያስተናግዳቸው። ላዳ ውጭ አቁሞ ነው ቀኑን ሙሉ ሲጠጡ ዘርፈው ይመጣሉ። ቶሎ ሌቦች ነበሩ ለካ ላለፉት 2 ዓመታት አናቃቸው የታወቁ የተደራጁ። እነሱ አሁን እኛን ሽፋን አድርገው እንትን ይላሉ። ከኛ ጋር ስለሚውሉ የሚነበቡት ያው በእኛ እንደዚህ እንጂ ያለ
አደጋ የሀገር አደጋ ማለት። ታዲያ መቼ ነው ወደ ጌታ የመጣኸው? አሁን ግን ወደ ጌታ የመጣሁት የዛሬ 17 ምናምን ዓመት ይሆነኝ 20 ዓመት ይሆነኝ ነው። ያኔ አሁን እንግዲህ ተመልከት እንደ የመጀመሪያ ነገር ያለው እንዴ መብላት አቃተኝ፣ መጠጣት አቃተኝ፣ ብዙ ነገር ተፈራርቋል በህይወት በጣም ብዙ ነገር ሆኗል። ገብቶሃል? ብዙ ነገር ተበላሽቷል። መጨረሻ ግን መብላት መጠጣት አቃተኝ። አልፎ አልፎ አነባለሁ ብያለሁ። ይሄ ወንጌል ዝም ብዬ ላል ጳውሎስን ዝም ብዬ አነባለሁ። መጽሐፍ ቅዱስ ነበረ? አዎ ታነባለህ። በሆኑ አጋጣሚዎችማ አነባለሁ። ነበረ መጽሐፍ ቅዱስ? አዎ ይኖርሃል፣ ይጠፋል፣ ይሄዳል፣ ይመጣል። ደስ የሚሉ ነገሮች ሁሉ በዙሪያዬ ነበሩ ነው ማለት። መጽሐፉን ከየት መጣ? ከየት አገኘ? መጽሐፉን ከየትም ታገኛለህ። ፈልገህ ገዝተኸው ማለት ትገዛለህ። አዎ ደስ ይላል። ግን የተወሰኑትን ታነባለህ። በአለምኛ ነው የምተረጉመው። ምን ነበር ያኔ? እዛው ስንወያይ አንዳንድ ነገር እንወያያለን። ምን ለምሳሌ ስለ ጳውሎስ አሁን ጳውሎስ ሰዎች ሁሉ ይሮጣሉ አንዱ ተሸላሚ ነው ምናምን የሚለውን በአለምኛ ነው የምትተረጉመው። እንደ ቋንቋው አቀራረቡ ሮሜ ደስ ስለሚል ምናምን ሌላ ጠልቃት ገባ አዳኝ እንደዚህ አይነት ህይወት እንዳለ በፍጹም አትረዳም። ከዓለም ጋር እንዴት ታመቻቸዋለህ ነው። ሌሎች አሁን በዓለም ላይ በሚዲያ ላይ የሚወጡ ቅዠቶች አሉ አይደል? አዳዲስ መስለው ብቅ የሚሉ እነሱ ሁሉ ይወስዱን ነበር ሐሳብ ስለሆናቸው። ህይወትን እንዴት ታስተዳድራለህ ለሚለው ነገር መልስ ፍለጋ መጽሐፍ ቅዱስ ስታነብ አንዳንድ ነገር ይዘህ ትወጣለህ። ልክ አሁን ይሄ እንደሚያወሩት ማለት ነው። ያነቃቂ ምናምን የምትለው የሚያወራው ከቡድሃው ከዛራቱስትራው ከክርሽናው ከእስልምናው ከምናምን ወስዶ ቢፌ ይሰራና ከዛ ህይወትን እንዲምራው ምናምን ይላል። አንድ ቅርጽ ሰጥቶ ስለ ህይወታችን እንዴት እንኑር ግራ ገባና ዓለም ከንቱ ነች ካልን አንድ መፍትሄ ስንፈልግ ሁሉንም መጽሐፍ እናያለን። በዛ አጋጣሚ ነው መጽሐፍ ቅዱስን ማየው እንደ ህይወት እንደዚህ ያሳርፋል ብለ የለም ይሄ እኮ እንዲህ ይላል ስማ ምናምን ተባብለ ነው ሊመሰክርላችሁ የመጣም የሞከረም ይላል። አሁን እኔ እግዚአብሔር ይባርከው ነው ይኸውልህ፣ አሁንም ላመሰግነው ፈልጋለሁ። እንትና ተፈራ ነጋሽ እዛ እንትን ጋር ያው እንግዲህ አውቅ ነው ከዛ አንድ ቤት አለች። አሁንም እሷን ስም አረሳው ከሶስተኛ ፖሊስ ጣቢያ ወደዚህ እዛ ከረምቡላ እዛ ይውላል። ምሳውም ሲደርስ እዛ የሆነች ቤት አሁን ምናምን ጠፋችኝ። ከሶስተኛ ሷስታው ይወድ ነበር እንትና እዛም እኛ ሰፈራችን እዛ ነው ወደታች ነው ጎጃም ከሶስተኛ ወደዚህ የታወቀን ባለቤት እንኳን ዳንኤል ምናምን ይባላል አለች የሆነች ቤት። ከዛ ዛን እንትን እንለዋለን እንታያለን ምናምን በዚህ ያው በዘፋኝ ሙዳል ሌላ ዓለም የጨለማው ዓለም እኮ ከዛ እኛ ደግሞ ቀምቃሚው አሽዋፊዎች ነን። አንድ ጓደኛ አለ ቴዲ እግዚአብሔር ይባርካ ቴዲ ራጋዊ ማለት ከሱ ጋር እንቀልዳለን በጣም እንጠጣለን ምናምን እና አንድ ቀን እኔ ባንጎፈር ይኸውልህ ጠዋት ካልጠጣ አደገኛ ነውና ጠዋት እንደዚህ በጠዋት ካልጠጣ ወይ ከሰው ትጣላለህ ወይ አትሰራም ዓለም ጠዋት ተነስተን መጠጥ ለዚህ እኮ እኔ አሁን በኋላ እነግርሃለሁ ብዬ ነው እንጂ ይሄ ነገር ተመላለሰብኝና ኢዮብ 24:17 መጣን ነቀለው ታውቃለህ። ከህይወቴ ውስጥ የማለዳን ብርሃን እንደ ሞት ጥላ ድንጋጤ ይፈራሉ አለ። የሞት ጥላ ድንጋጤንም ያውቃሉ። ቁጭ አረኩና የምሰራውን ስራ ቁጭ አረኩና ስታገኝ ይሄን ቃል ተላከልኝ። አይገርምም? በኋላ በጌታ ኮንኩ በኋላ በጣም አጠነክረኝ አወጣኝ። ያን ነገር ቆረጠው ምለ ይቃል ቤቴ ውስጥ የማለዳን ብርሃን እንደ ሞት ጥላ ድንጋጤ ይፈራሉ አለ። የሞት ጥላ ድንጋጤ ማለት ምን ማለት ነው? የመጨረሻው ሸምቀቁ እኮ ውጭ ነፍስ ግፊ ነፍስ በዛ መጠን የማለዳውን ብርሃን ይሄን እንውነታ ይፈራሉ አለ። በትክክለኛው አምሮ ለመራመድ አይደለም ይፈሩና ያንኑ የሞት ጥላ ድንጋጤን ደግሞ ያውቁታል በእውቀት ከዛ እውቀት ለመሸሽ ቶሎ ይጠጣል ነው እኮ እንደዛ ነው። ምን አቁም እኔን ብቻ አይደለም የሚጠጡት ሱስ ውስጥ ያሉትን ከኔ በላይ ታላላቆች የነበሩትን እንደ አርአያ ምንካያቸው ብዙ ሰዎች ተሰለፉ ነው በብዙ መልክ። ተፈራን ጀምረህልን አልጨረስክልን። ተፈራ መሰከረላችሁ ወይስ ተፈራ መሰከረ? ተፈራ ይኸውልህ አንድ ቀን እኔ ስላጥ ማለት ነው እንደዚህ በጠዋት ይጠጣል አሁን ሞቅ ምናምን ሲል ያገኘሁትን ሁሉ እየለከ ምናምን የሚጫወት ከሆነ የተጫወት ምናምን ነው የምትሄደው። ልክ እዚህ ወደ ደጃቸው በመውረጃ ምናምን አለች ጋራዥ ነው የምሄደው። ከዛ ብቻውን ሲሄድ አገኘሁት። ወይ ግጥም ጽፈን ብንሸጥለት አይነት ነገር እያልክ አይደል? እንደዛ አይደለም እናስበው እንዴ። ከዛ ዘፋኝ አገኘው አታፌ ብራብራላ ሰላም አለኝና ጨበጠኝ። ከዛ በዛ ጀምረም ስብከት ጌታን አግኝቷል። እኔ ደስ አለኝ ገርሞኝ ምኑ ነፃነቱ። እኔ ደግሞ ወዳለው ብያለሁ ደስ ይሉኛል እኮ ፍቅር እኮ ነው ሰላም እኮ ነው።
የዋህነት ነው፣ ደስታ ነው፣ ብሩህ ንጹህ ናቸው፣ ደስ ይሉኛል። ምን አጠፉ? ይወዳቸዋለሁ። ምን እጄ ያልኩኝ ደስ አለኝ። ይኸውልህ አሁን ያለኝ ነግረኝ ወደ ጋራዥ ነው የሚሄደው መኪናዬ ምናምን አለኝ። ኧረ ደስ ይለኛል አልኩት። ስለዚህ እንትን አለኝ ጣይቱ 11 ሰዓት ነው አለኝ። እሺ ምናምን አልኩት። ያው ደስ ስላለኝ ቅታረ ደስ ሄጄ አልሄድኩም። እንደዚህ ቁም ነገር እኮ ካልታዘዝክ እንዴት ተው። በስንተኛው ጊዜ እኔና ቴዲ እያሾፍን እንዲሁ ጠዋት እዛው ድራፍት ቤት አለች እዛው ደጃችሁ ቤት እዛ ጋር ሲሄድ ወደ ጊዮርጊስ ይሄዳል ተፌ ይኸውልህ ተፌ አለና ሊታቸው እንትና ቴዲ አንድ ዘፈን ነበረች በዛ ምናወራ ይህ ሲል መጣት አይገርም። ድራፍት ቦታ ሲመጣ በረንዳው ላይ መጣና እናገረን። ይሄ ሊሳለ በረንዳ ላይ ነው እንደዚህ የምንጠጣው ድራፍት ይዘናል። በረንዳው ላይ ቴዲ እዚህ ጋር ነው እዚህ ጋር ሆነ እዚህ ሊግ ሰርቶ ተበራብራው ያሳቀት ሲል አይገባ አይ በረንዳው ላይ ጌታ ነው በጣም በቃ ይሶ እንግዲህ ይሄ ከሆነ ይኸውልህ እንዲህ ያለች እንዲህ ብትን የምትዘራ ዘራለች አይደል? ከስንት ጊዜ በኋላ ጌታን አግኝቼ ተፈድ የታገኘ ፒያሳ እሱ መሰከርልኝ። ወደ ጌታ አልመጣ ቆይታ አልመጣሁም። ብዙ አሉ እኮ እንደዚህ ሆነ። መቼ ነው ታዲያ ጌታን ያገኘኸው? ከዛ ሀና ጋር ይሄ ደብረ ዘይት ሄድኩ እህቴ ጋር ያው እንዳልኩ ይሄ መብላት መጠጣት አቃተኝ መተኛት አቃተኝ አላልኩ? በቃ አቃተኝ፣ በፍጹም አቃተኝ። መስክሮልህም አልተቀበልክም? አዎ በአንዳንድማ አልቀበልም። ብዙ ጊዜ ተመስክሮልኛል፣ እንደውም አባክኛለሁ፣ ተጸልዮልኛል ሁሉ 86 ከዛ በፊት ልጆች መንገድ ላይ ያዙኝና እንዲህ የዞሬ ሰብኩ ነበር ያለ 2 ሴቶች ቆንጆ ልጆች ሰበኩኝ። እንዴ እኔ ደስ ይለኛል፣ እነሱ ብዙ መከራከራቸው ሰው እኔ ደስ ይለኛል ወጣና እንጸልይ እሺ ሊዮ ምናምን ተብሎ ግን አልገባሁ አልተጠበኩም ምናምን አላልኩም እንጂ ቸርቾቻቸው ሄድኩ ወጣ ገባ ምናምን ቸርችም ሄደ ታውቃለህ? ሄጃለሁ ያለ ዝም ብለህ በስጋ ነው በስጋ እኮ ሄዳለህ። ከዛ በኋላ እንግዲህ ነው ደብረ ዘይት አቅቶኝ ይኸውልህ አሁን ጌታ እንዴት ተቀበልኩት አቅቶኝ ነው መኖር አቃተኝ። ቅድም እንዳልኩ መብላት አቃተኝ፣ መጠጣት አቃተኝ፣ መተኛት አቃተኝ። ስለ ከበላው በኋላ ትንሽ ቆይቶ ይወጣል፣ እየበላው ይወጣል። በነገራችን ላይ ሁሌ ምክንያቱም ያልቋል አልኮል በባዶ ሆድ አንተ እኔ በጣም በጨካኝ ነው። በባዶ ሆድ የመጨረሻ በባዶ ሆድ አረቄ ምግብ ምናምን ሳይወጥል እንዴት በባዶ ሆድ ትበላለህ ምናምን ትባባላለህ። ስትቀልድ ቀልድ አይደለ? እዛ በባዶ ሆድ ሰው እንዴት ይበላል? መጀመሪያ ይሄ ጠላ ምናምን ትጠጣለህ ድሮ ድራፍት ደግሞ ያቆስል ጀመረ ጋስትሪኮ። ስለዚህ አሁን አደገኛ ውስጥ ገባን። ሳንበላ ይሄ አረቄ ምን ትላለህ? ከዛ በኋላ ትበላለህ። አጋንንት ነው የሚበላው ያው በቅምቀማ እንደዚህ በሆነበት ሰዓት ላብ ነው ጉዳት ነው። ቅድም ደግሞ እንዳልኩ እንትሉ ይሄ የማለዳውን ብርሃን ስለምትፈራ ጠጣው ካልጠጣው ይኸውልህ ትሞታለህ ሁሉ እንዴ አንዱ መጣው ብሎ እኮ ሄዶ ሞታል እኮ ቤቱ ትንሽ አረፈ ብዬ ልምጣ ብሎ በዛው በረሽ ሞት ብዙ ጊዜ ነው የሚተናነቅ አልጋ ላይ እንዳለ ይመጣል። ትንፋሽ በማሳጠር በምናምን ቅዠቱስ እንዴት ትችላለህ? ቅዠት ማለት የእብደት ቅዠት እንዴ የሚገልህ ማለት ነው። በከባድ አጋንንት በደንብ ተገልጦ እታው አሁን እንግዲህ ደብረ ዘይት እዛ በዚህ አይነት ሁኔታ ሲሄድ ምግብ ስሰጠኝ እህቴ በጣም ወዳት በላይ ነሽ ታናሽ እህቴ እንዴት አይነት ጨዋ ቆንጂዬ እግዚአብሔር ይባርካል። 3 ጩጮች አላት እዛ እንደዛ እየቀበቀው ሲሄድ ይኸውልህ አሁን እኔ ብዙ ጊዜ አንዳንድ ሰዎች የመታገስ ግዴታ ያለብኝ ሰዎች ነኝ ስለታገሱ በጣም በደግነት የሚገራርሙ ሰዎች አሉ። አቼ በላይ እንደዛ እየቃዠው ይሄድኩ ብዙ ታሪክ ነው ማለት ብዙ እኔ በቅምቀማ እሷ በጌታ ተመልከት አብሮ አይደለም እኮ እሷ ጌታን አግኝታለች። እሷ 30 ዓመቷ ምናምን ዓመት እኔ ሲሄድ አሹፌባቸው ነው ሄደ። እኔ ሲሄድ ፕሮግራም ምናምን ላይ ፕሮግራም ያለ ዕውቀት እንደሆኑ ነው የምተቸው። ይሄ አሁን አንዳንዱ ዝም ብሎ እንትን የሚለው አለ ታዝናለህ። አንዱ አሁን በቀደም ሲያወራ ትልቁ አሳ ሊያጠምዱት ምናምን ትልቅ አሳ ሼታን ትልቅ አሳ ያደርግ ያባ አሁን ከዛ በከንቱ ልትናገራቸው ነበር። የሆነ መስቀል ምናምን ታረጋለህ ያለ ምናምን አሹፋ ስቃ አባብላ ደግሞ እንዳታሰለችው ታላለ ምናምን ብላ ተጠንቅቃ ነው። ከዛ የሚዋዩበትን ውይይት አጀንዳው ወደኔ አዙሬ የራሴን አጀንዳ
የራሳቸውን አጀንዳ እየተዉ ነው የታገሱኝ። ያ ቤት ያ የክርስቲያን ቤት የእህቴ ቤት ከዛ እስቲ እንግዲህ እሱ ጋር እንያዘውና ሰዓታችን አለቀ። ሰዓታችን ስላለቀ እህት ምን አደረገች? ከዛ ጌታን ስትቀበል ምን ሆነ? ከዚህ ቀጥሎ ደግሞ በክፍል 2 እንደገና እንቀጥላለን። በጣም ጥሩ ተመልካቾቻችን፣ ሰዓታችን ስላለቀ በጣም ይቅርታ እንጠይቃለን። የሚቀጥለው ያው ምስክርነቱ በአልቅም እንደተለመደው የሚቀጥለው ሳምንት ደግሞ በቀጣይ ክፍል ወደ እናንተ እንመጣለን። ይህንን ምስክርነት የሰማችሁ ሰዎች ተመሳሳይ ችግር ውስጥ ላሉ ሰዎች ላኩላቸው ይሁት። ምክንያቱም ብዙዎችን ነፃ የሚያወጣ የክርስቶስ ቃል ነው በዚህ ውስጥ የሚተላለፈው። ምክንያቱም ክርስቶስ ሁሉንም ይወዳል። ብዙ ሰዎች በእነዚህ አይነት ህይወት ውስጥ በሚያልፉበት ጊዜ ጌታ አይወደንም ብለው መጽሐፍ ቅዱሳቸውን ከድነው ስለምሳይ ነገር አይሰሙም። ግን እግዚአብሔር ከሁሉም ነፃ ያወጣልና ይህንን ምስክርነት ላኩላቸው። ለማንኛውም ሳምንት እስከምንገናኝ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።